በመጨረሻ መርዶዋን ሰማች። መርዶዋ እንግዲህ ተደብቋል፣ አባቤ ምንም ነገር አያውቅም እያለች ስታደርገው የነበረውን ነገር ሙሉ በሙሉ እንደሚያውቅ አባቤ ነግሯታል። ይህንን መናገሩ ደግሞ ሁላቸውንም አስደንግጧል። አባቤ ያለፈውን ነገር እንደማያስታውስ አሁን ላይ ግን ደህና እንደሆነ ቢያውቁም ቲና እንግዲህ ቤት ውስጥ እየተካሄደ ያለው ሁላቸውንም ሰላምና ፍቅር ሰጥቶ አባቤ ለእሷ ብቻ ጀርባውን መስጠቷ ስላናደዳት እንግዲህ እሷ ለምን ሲባል ለእኔ ፍቅር አይሰጠኝም፣ ለምን ይቅርታዬን አትቀበሉም በማለት ስትደነፋ ነበረ። እኔ ምን አጠፋሁኝ በማለት ደግሞ ኤዱም ላይ እየደነፋችባት ነበር። ታዲያ አባቤም ደግሞ ቆይ ምን ልሁን ነው የምትይው? ምን ላድርግ ነው የምትይው? አንቺ ዝም ስትባይ አይገባሽም እንዴ በማለት እንግዲህ አባቤ ተናግሯን ነበረ። እሷም ደግሞ ምንም ነገር አታስታውስም በማለት በኩራት ተናግራ ነበር። ታዲያ አባቤ ደግሞ ምንድነው ያላት? አባቤ ሁሉንም ነገር እንደሚያስታውስ እያንዳንዱን ነውሯን ነግሯታል ማለት ነው። ዳኒም ያለበት ቦታ ከተቀመጠበት ብድግ የሚያደርገውን ስራውን ኤዱም አንገቷን ደፍታለች። ይህንን ነገር በመስማቷ ኤዱ ከአባቤ ፊት ክፉ ነገር መነጋገር የለብንም እባክሽን ተይኝ፣ ነገር ግን እኔ ላንቺ አላንስም ስትል የነበረች ቢሆንም ግን ያለ ውድ በግዳቸው ቲና ምንም ነገር እንደምታስደርጋቸው ልክ ካሌብን ወደ መጥፎ ነገር እንደምትገፋፋ ሁሉ አሁንም ደግሞ ስትጨቃጨቅ ስትናገር ከቤቴ አትምጡ ስትል በሰው ቤት ፍጥጥ ስትል አባቤም ደግሞ እያንዳንዱን ነገር እንደሚያስታውስ በርጣ አድርጎ አስደንግጧታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቲና የክብር እንግዳዋን ከተቀበለች በኋላ አብዳለች። እንግዲህ ራሷን ግጥም አድርጋ ስራ ወደ መኝታ ክፍሏ ገብታለች። አባቢም እንግዲህ ፈጣሪን ለምኜ አላሳፈረኝም ያውና የእጅሽን አገኘች በማለት ወደ መኝታ ክፍሏ በመግባት አናግሯን ነበር። እሷም በሰው ቤት ውጣልኝ እስከ ማለት ደርሳ ነበር። ታዲያ ቲናም ደግሞ ወደ ራሷ ከተመለሰች በኋላ ወደ ሳሎን በመምጣት ውጡልኝ ብላ ነበር በድፍረት። አባቤም ደግሞ ወዴት? ከቤቴ። ከማን ቤት ነው አንቺ የምታባርሪያቸው? ቤቴ እኮ ነው ያንቺ ቤት እኮ አይደለም ብሏል። ታዲያ ሁላቸውም ደግሞ ካሌብም አይወጡም። እሷ ዳንኤልን ከዛ ቤት ውልቅ እንዲል አዛው ነበረ። ዳንኤል የኔ ሰው ነው፣ እኔ ነኝ ወደዚህ ቤት ያመጣሁት፣ ስለዚህ እኔ በፈለኩ ጊዜ ማባረር እችላለሁ፣ እኔ እንዳመጣሁት ሁሉ፣ ስለዚህ አሁንም ለቀውጣልኝ ብለዋለች። ታዲያ ዳንኤልም ደግሞ አልወጣም፣ ቤቱ ያንቺ አይደለም የአባቢ ቤት ነው፣ አባቢ ውጣልኝ እስካላለኝ ድረስ አልወጣም ብሏል። እሷ ታዲያ መቀመጫ ያጣችው ዳኒ ከዳኛል ብላ በዚህ ደረጃ ዳኒን አጣዋለሁ ብላ እያላሰበችው ቲና እንግዲህ ቢያንስ ብትሄድ እንኳን ከፊቴ አልህ ብላ ነበረ። ከፊቴ ከፍቅረኛ ጋር ወይም ደግሞ ከጮኛ ጋር እየመጣ አትረብሽኝ ብላ ነበረ። ዳንኤልም ደግሞ ብቻህን ላናግር እፈልጋለሁ በማለት ጠርተው ነበረ። ዳንኤልንም እንዴት እንደዚህ ትከዳኛለህ ብላ አናግረው ነበረ። እንዴት ያ ሁሉ አልፎም ተርፎም ደግሞ ወደ ልመናም ገብታ ነበረ። ልጅቷንም ኤደንንም እባክሽን ከፍቅረኛ ከዳኒ ዘወር በይልኝ በማለት ኤደንንም አናግራት ነበረ። ግፈኛዋ ሚስት ቲና እንግዲህ በአንዴ ሁሉንም ነገሯን አታለች። ዳንኤልን ፍቅረኛዋን አጣለሁ ብላ ለቅጽበት ማስብ አታውቅም ነበረ። ሁሉን ነገር በእሷ ላይ እንዳተረፈ ገንዘብም ይሁን ሁሉ ነገር በሷ ላይ እንዳደገ ስለምታምን የኔ ነው ብላ አስባ ነበር። ሁሉ ነገሯን ሰጥተዋለች። ሰይጣናዊነት ባህሪ የተላበሰ ቢሆንም ታዲያ ኤዱም ደግሞ ይሄ ነገር ስላልተመቻት ለዳኒም ደግሞ አያ አይደለ የኔን ልብ እንደዚህ ነበር እየሰበርከው ስትልም ደግሞ ያደረገው ጥሩ ነገር እንዳልሆነ ነግሯታል። እሱም ደግሞ ይቅርታ ብያለሁ፣ ይቅር አላልሽኝም እንዴ በድጋሚ ይህንን ነገር የምታነሹ ቢላትም እሷም ደግሞ ሴት ልጅ ናት፣ የሴት ልጅ መሰበር አይመቸኝም፣ እኔ ይህንን አላገፋፋም፣ አልፈቅድም፣ ታርቀናል፣ አዎ ታርቀናል፣ ተስማምተናል፣ ነገር ግን ደግሞ ልክ እንደተሰበረችው አያት አይደለ ዛሬም እኔንም እንደዚህ ነበር የሰበርከኝ በማለት አናግረዋለች። አባቢም እንግዲህ በደስታ ከልጆቹ ጋር ሰብሰብ ብሎ ቲናም ደግሞ ጉዷ ፍርጥርጥ ብሎላታል። ቲና በተለይም ደግሞ ከዚህ በፊት አባቢን ያደረገችውን ነገር አያውቅም ብላ ነበር የምታስበው። ምንም ነገር እንደማያውቅ ረስቶታል። ቢያንስ አባቢ አሁን ምንም ነገር ቢያስታውስም ወደፊት ምንም ነገር ማድረግ ቢችልም በራሱ አንደበትና በራሱ ፈቃድ፣ ነገር ግን ደግሞ ያለፈውን ያደረግኩትን ሁሉ ግፍ ያን ሁሉ አያስታውስም ብላ ነበር የምትገምተው። በተደጋጋሚም አባቢም ደግሞ ምን አይነት ጭካኔ ነው እንደዚህ ደረጃ ጨካኝ ነው ማለት ነው ውጣልኝ እስከ ማለት ደርሳለች። አባቢም ደግሞ በገዛ ቤት እንግዲህ እንድታስወቅጭኝ ፈቅጄልሻለሁ፣ እንደፈለግሽ እንድትናደጂ ፈቅጄልሻለሁ በማለት አባቢ አናዷታል ማለት ነው።
በሌላ በኩል ደግሞ ትሁቴ ፍቅር እንደያዛት ለአባብዬ አጫውተዋለች። አባቢ ፍቅር ቢይዘኝስ በማለት ለአባቢ ፍቅር እንደያዛት አማክረው ነበረ። አባቢም ደግሞ ፍቅር ማለት የተቀደሰ ነገር ነው፣ ልጄ ፍቅር ከያዘሽ በምትፈልግ መልኩ ድል አድርጌ እደርሻለሁ፣ መልካም ነገር ነው ብሏታል። አባቢ ያስከትለውም ተፈቃሪውና ተወዳጁ ማን እንደሆነም ጠይቋት ነበረ። እሷም ደግሞ ለጊዜው መናገር አልፈለገችም። ቲና አስከትላም ዳንኤልም ብቻህን ላናግርህ እፈልጋለሁ በማለት ወደ መኝታ ክላሷ ጠርተው ነበረ። ዳንኤልም ሄዷን ላናግራት እንደገባ ግን ጥፊ ነበር የተከተለው። ታዲያ ለእኔ የሚገባኝ ይህ ነው ወይ? በአደባባይ እንደዚህ ትከዳኛለህ ብዬ ያላሰብኩ ሰው ነኝ፣ እንዴት ይህንን አደረክብኝ? ትላለች። እሱም ደግሞ ልብሽ ክፋት ነው የሚከተለው፣ በህይወቴ የሚጸጽተኝ ነገር ቢኖር አንቺን የተከተልኩበት ቀን ነው፣ አንቺን ያዳመጥኩበት፣ ከአንቺ ጋር ያደረግኳቸው እያንዳንዶቹ ነገሮች እንደሚጸጽቱኝ ነው በማለት እንግዲህ ከእሷ ጋር ያደረጋቸው ነገሮች ወንጀል፣ ክፋት፣ ሁሉ ነገር እንደረበሸውና እስከ ህይወቱ ፍጻሜ እንደሚረብሸው የሚጸጽተው ነገር መሆኑን ነግሯታል። ቲናም ይህንን ሁሉ ክፋት እኮ ይህንን ነገር ሁሉ እኮ ያደረግኩት ለአንተ ብዬ ነው ትላለች። እሱም ለእኔ ብለሽ ይህንን እኮ ክፋትን፣ እንዴት ክፋትን? እሷም እንግዲህ ይህ ሁሉ ነገር መስዋዕትነት የከፈልኩት እሷም እንዴት ታገባለህ ብትለው እሱም ደግሞ አንቺም እኮ ባላለሽ ካሊብን እኮ ይዘሻል፣ አንቺ እኮ የካሊብ ነሽ ይላል። ቲና እንግዲህ እኔ እስከማውቀው ድረስ ወደዚህ ትዳር ውስጥ የገባሁት ለአንተ ብዬ ነው። ካሊብን እኔ ያገባሁት ባሌ ቢሆንም ላሆኑ፣ ነገር ግን ያገባሁት በስምምነት መሆኑን ለጋራ እድገታችን ለጋራ ለውጣችን በካሊብ እንደምንለወጥ በተነጋገርንበት መሰለኝ ትላለች። እንግዲህ ቲና ስብርብር ብላለች። ምንም ነገር ብታጣ አይደንቃትም ነበር። ነገር ግን ዳንኤልን ማጣቷ ለሷ በጣም ትልቅ ስብራት ነው። ዳኒም እንግዲህ ሁለተኛ እንዳትከተኝ በማለት ቁጭ አድርጓት ሄዶ ነበር። ታዲያ ኤዱም ላይ እንግዲህ እንድትወገድ በተለያየ መንገድ አስጠንቅቃት በተለያየ መንገድ አናግራን ነበረ። አለፍም ሲል ደግሞ ወደ ሆቴልም ለብቻችን ሆነን መነጋገር አለብን በማለት ኤዱን ጠርታት ነበር። ዳኒ ማለት ብዙ መስዋዕትነት የከፈልኩለት ልጅ ነው። ስለዚህ እኔ ዳኒ ላጣው አልፈልግም። ዳኒ ሁሉ ነገሬ ነው። ከዳኒ ዘወር በይልም ብላ አቅርባላት ነበር ለኤዱ። ኤዱ ደግሞ ይሄንን ነገር እንደማትስማማበት ዳኒ ከሷ ቀድሞ የራሷ እንደነበር የኤዱ እንደነበረ ይህንን ነገር ያደረገው ለእኔ ሲል ነው ትላለች። ኤዱን በሌላ በኩል ይህ ነገር ዳኒ ይህንን ነገር ማድረጉ ባትስማማበትም ባታምንበትም ይህንን ነገር ግን ያደረገው ለኤዱ ሲል መሆኑን ታውቃለች። አይደለም ኤዱ ሁላቸውም በዙሪያቸው ያሉ ሰዎች ኤዱን እንደሚወዳትና ይህንን መስዋዕትነት የከፈለው አላግባብ መንገድ ቢሄድም አላግባብ መንገድ ነው የሄደው። ይህንን ነገር ያደረገው ለኤዱ ሲባል መሆኑን ያውቃሉ። እሱማ በአቋራጭ ሊያድግ በአቋራጭ ሊከብሩ ከቲና ገንዘብ ተቀብሎ በማጭበርበር እንግዲህ አንዳንድ ሰዎች ስኬታቸውን እንዲሁ ገንዘብ ማግኛ መንገዳቸውን አድርገው የሚያስቡት በዚህ መንገድ ነው። ዳኒም እንግዲህ የተጠቀመው ሰርቼ በላ ብሎ ነው ይሄንን ነገር የሚያስበው። ባይሳካለትም ዛሬ ላይ ትላንት ካልተሳካለት ከዚህ ከንቱ ስራው የዛሬው ለውጡ በእጅጉ ያስደስታል። ኤዱን ከእጁ እንዲያስገባት ያደረገውም እንግዲህ በመልካም ስራ እንጂ በመጥፎ ስራው እንዳልተሳካለትና ቁልቁል እንደሄደ እሱም ተገንዝቧል። በመሰረቱ ደግሞ ወደ እነሱ መታ እንዴት እንደዚህ ትክዱኛላችሁ የምትልበትም አንደበትም ሆነ ቃላትም ሆነ ስርዓት ባይኖራትም ድፍረትም ባይኖራትም ቲና ግን ሁላቸውንም ቤተሰቡንም እንዴት ትክዱኛላችሁ፣ እንዴት በዚህ ልክ ታደርጋላችሁ ብላ ነበር። እነሱም ደግሞ ምላሻቸው ወንድምሽ አይደለ እንዴ ዳኒ ወንድሜ ነው ብለሽናል ነበር እንዴ? ምን ተፈጠረ? ምን ተገኘ ነው? አዎ ወንድሜ ነው ብላ ነበር። ዛሬ እጮኛ ይዞ ሲመጣ እንግዲህ የማታውቂው ሳታቂ ወንድምሽ በድብቅ ለኛ ማክሮን ካንቺ ውጭ ለኛ ማክሮን ሚስት አመጣ። ይሄ ነገር ነው ወይ? እንግዲህ ቲና አብዳለች። ወደ ቤትም ስትመጣ ከኤዱ ጋር ትንቅንቅ ውስጥ ገብታ ነበረ። ኤዱ እገላለሁ ብላ ነበር። እሷም እኔ ላንቺ አላንስም፣ ስለዚህ ስርዓት ትይዥ ከሆነ ስርዓት ትይዣለሽ፣ ስርዓት የማትይዥ ከሆነ ደግሞ እኔ አሳይሻለሁ በማለት ኤዱም ደግሞ ፍጥጥ ብላለች። ኤዱም የዳኒ የኔ ነው፣ ዳኒ በመሰረቱም የኔ ነው፣ ብዙ ነገሮችን አድርገሻል፣ ብዙ ነገሮችን አጥፍተሻል፣ ከዚህ በኋላ ግን አልታገዝሽም በማለት ኤዱም ደግሞ ከዚህ በኋላ እንደማትታገስላት አሳይታታለች። ቲናም ወደ አባቤ በመሄድ አባዬ ይቅርታ ለምን አታደርግልኝም ተለውጫለሁ ስትልም አባባን ከእግሩ ተደፍታ ተለውጫለሁ ይቅርታ አድርግልኝ ስትልም አባባን ተማጽነዋለች። ታዲያም ደግሞ አባባ ከዚህ ነገር ጀርባ የሆነ ነገር እንዳለ ያለመችው አላማ ወይም የምትፈልገው ነገር እንዳለ እሱም ተገንዝቧል ማለት ነው። አሁን ወደ ገደለው
ቶሎ ግቢ፣ ምንድነው የምትፈልጊው ቲና? ያለ አንድ ነገር እንደማትለማለሚ አውቃለሁ በማለት እሱም ፊት ነፍጓታል። ታዲያ ቲናም ደግሞ አባዬ ተለውጫለሁ እኮ በቃ ይቅርታ አድርግልኝ፣ እኔ ይሄንን ነው የምፈልገው፣ እንደ ቀድሞ ሰላማችን እንደ ቀድሞ ማንነታችን እንድንመለስ ቤተሰብ አባል እንድንሆን ሁላችንም ያለማንም ልዩነት በማለት አባባን ተለማልመው ነበረ። አባባም ደግሞ እኮ አንቺ ነሽ የምትለወጪው፣ አንቺ ነሽ መልካማ፣ ዓለምን ሁሉ እኮ አጥፊ ብትባይ ለገንዘብ ስትይ እንደምታጠፊ ነው በማለት አባባም በግልጽ ነግሯታል። እሷም እንግዲህ እንዳልተቀበላ ስታውቅ እየተበጣጠሰች ተነስታ ሄዳለች። ቲና እንግዲህ በሆነ ባልሆነው እነሱ ቤተሰቡ ሲማከር ተሰባስበው ሲጫወቱ ሲደልቁ ዳኒም ጭምር፣ እሷ ደግሞ ብቻዋን ሆናለች። ትላንት ዳኒ ጋር በመሆን ነበረ አብሮ ሲቃጠሉ የነበረው። ቤተሰቡ የሆነ ድል ሲያገኝ ሲደሰቱ ሲጫወቱ አዳዲስ ነገር ሲመጣ ሲማከሩ ዳኒና እሷ ምንድነው በማለት ሚስጥሩን ለማወቅ በጉጉት ይመለከቱ ነበር። ዛሬ ደግሞ ዳኒ የነሱ አባል ሆኖ የነሱ ቤተሰብ አባል ሆኖ ከመልካሙም ከመጥፎም ጎን አብረው ጥሩ ነገር ሲኖራቸው ከሚያስደስታቸው ቦታ ላይ አብሮ በመደሰት ዛሬ ደግሞ እሷ የእንቁልጭጭሽ ነገር አግድማ እየተመለከተች ነው። ታዲያ ይህም ነገር የመረራት ቲና ደግሞ ብቸኝነት የመረራት ቲና ደግሞ መሮኛል፣ ለምን ከቤተሰቡ አባል አታደርጉልኝም ስትልም በግልጽም እብደቷን ታሳያቸዋለች። ታዲያ አባቢም ደግሞ ጥሩ ነገርም ሲያገኝ ጓደኛዬም ጋብዞኝ ብሎ ስጦታም ለእያንዳንዳቸው ሲያበረክት ቲናን ይለያታል። ቲናም ደግሞ አልገባኝም፣ ለምንድነው የተለየሁት እኔ ትላለች። አባቢም ደግሞ አንቺ ቤተሰብ አባል አይደለሽማ ይላታል። ቲና እንግዲህ በሆነ ባልሆነው እየተቀጣች ነው። አባቢ አሪፍ አድርጎ ቀጥቷታል ማለት ነው። ከካሌብ ሽጉጥ ይልቅ የአባቢ ቅጣት በጣም አደገኛና ከባድ ቅጣት ነው። ቲና በከባዱ ተቀጥታለች። ቲና እንግዲህ በሁሉም ነገር ገለልተኝነት ሲሰማት ማፍጠጥም ጀምራ ነበር። ታዲያ ለምን እንደዚህ ታደርጉኛላችሁ? ለምን አታቀርቡኝም? ይቅርታ ብያለሁ፣ ይቅርታዬን ተቀበሉ፣ በቃ ምን ልሁን ከዚህ በላይ በማለት እየተፋጠጠችም ነበረ። ምን አድርጋለሁ በማለትም እንግዲህ ሁላቸውም ላይ አፍጣ፣ አባቢም ጋር ደግሞ ያለፈውንም እኮ አታስታውስም በማለት አባቢን ወደማይሆን ነገር ገፋፍተዋለች ማለት ነው። ታዲያ አባቢም ደግሞ ከዚህ ነገር ተነስቶ እንግዲህ ፍርጥ አድርጎላታል። ልክ ልኳን ነግሯታል። አባቢ ትላንት ያደረገችውን ነገር እንዴት እንዳሰቃየችው ዊልቸር ላይ ተቀምጦ ጤናማ እንደነበረና ያይና ይመለከት ይሰማ እንደነበረ ሁሉን ነገር እንደሚያውቅ እንግዲህ ትልቁን መርዶ ነግሯታል። ቲና እንግዲህ ያለ ውድ በግድ እንዲናገር አድርገዋለች። ይህን ነገር ከኤዱን ፊት ሆነ ዳኒንም ይቅር ቢለውም ከዳኒ ፊት ዳግም ማንሳት ባይፈልግም ቲና ግን እንዲያደርገው አስገድደዋለች። የቱን ነገር ላስታውስሽ እስኪ፣ የቱን ነገር ያደረግሽኝን እስኪ ልናገር በማለት እንግዲህ አባቢ ከባዱን ነገር ያደረገችበትን ወጥ የለቀለቀችውን ያደረገችውን የባለገችውን በማለት እነዚህን ነገሮች አንስቶ እንግዲህ አስበርግጓቸዋል ማለት ነው። ኤዱንም መስማት የማትፈልገውን ነገር በመስማቷ ራሷን ይዛ አንገቷ እንድትደፋ ሆናለች ማለት ነው። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ።